እንኳን ለገና በዓል በሰላም አደረሳችሁ። ዛሬ እንግዲህ የገናን በዓል ምክንያት በማድረግ እናትና ልጅ ጋብዘናል። ምን እንብላ የሚለው ፕሮግራማችን ወላጆች ምግብ እያበሰሉ እየሰሩ ከልጆቻቸው ጋር ጥሩ ጊዜ የሚያሳልፉበት። ታዲያ ዛሬ በዓል ነውና በጣም ብዙ ምግቦችን ነው የምንሰራው። ዶሮ እንሰራለን፣ ወጥ እንሰራለን። በእርግጥ ከእሳት ጋር በጣም ስለምንገናኝ ልጆቻችን እንዲመጡ አንፈልግም። ግን ለልጆቻችን ደግሞ ከዶሮ ቀንሰን የሆነ ነገር ብንሰራላቸው ብለን አሰብን። ማነው ስም? ፍሬልዳ። የአባትህ ስም ማን ነው? ፍሬልዳ። አባባ ግን የአባቱ ስም ማን እንደሆነ እናቱ ትነግረናለች። ማን ልበል ስምሽን? ዛሬ ከልጅሽ ከፍሬልዳ ጋር መተሻል። ፍሬልዳ አባባ ነው ያለው። ፍሬልዳ አባባ ነው። ፍሬልዳ አዩኤል ይባላል። ፍሬልዳ አዩኤል። እስኪ እንግዲህ አሁን እየሰራን ኧረ ይበጠብጠናል ያስቸግረናል ብለሽ ግድ የለም አብረን እንስራ ብዬ ነው ያመጣሁትና እንዴት ነው እስኪ ስትሰሪ ፍሬልዳ የሚያደርገው ቤት ውስጥ ምንድን ነው? እንግዲህ ከኛ ጋር አብረው ኩክ ስናደርግ ከስር ከስራችን አይጠፋም። ለመጠንቀቅ እንሞክራለን። እኛ እሳት ላይ ስለታማ ነገሮችን እንዳይነካ እንጠነቀቃለን። ግን አብረን ኩክ ለማድረግ ሙከራ ያደርጋል። አንዳንድ ቀላል ነገሮች ሊጥ ማብካት ጎበዝ ነው ብለሽኛል። ስለዚህ ልጆች በጣም የሚወዱት አንዱ ማብካት ነው። ማብካት በነገራችን ላይ ከማብካት በተጨማሪ እጆቻቸው ጠንካራ እንዲሆኑ አንድ ነገር ከአንድ ነገር አይምሯቸው ራሱ ያሳድገዋል። ያዩ እጃቸውና አይምሯቸው እየሰራ አይደለም የሚያቦኩት። ስለዚህ ለዛ በጣም ይጠቅማቸዋልና ሊጡን እሱ ቢያቦካልን በጣም ጥሩ። ይሄ ምንድነው ፍሬልዳ? የዶሮ ስጋ። በጣም ጎበዝ። ይሄ ምንድነው? ሎሚ። ፍሬልዳ አልተቻለም ዛሬ። ይሄ ምንድነው? ጎበዝ 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 ጎበዝ። ይሄ ምን አይነት ሽንኩርት ነው? ቀይ። አላውቀውም አለ እንነግረዋለን። ይሄ ቀይ ሽንኩርት። ጎበዝ። ይሄ ምንድነው? ጨው። በጣም ጎበዝ። ይሄ ምንድነው? ሊጥ ለማለት ነው። ሊጥ ሊጥ ለማለት በጣም ጎበዝ። ስለዚህ እዚህ ላይ ያቦካል። ፍሬልዳ ስንት አመት ነው? 1 አመት ነው? 2 አመት ነው? 3 አመት ነው? አንድ ጎበዝ። ግን ፍሬልዳ 2 አመቱ ነው አይደል? 2 አመቱ 2 አመት 3 አመት ሊሞላው ነው። ዛሬ የምንሰራው እንግዲህ ፍሬልዳ ሊጡን ያቦካልናል። ከዛ በኋላ ዶሮ አለ። እኔ ዶሮውን እሰራለሁ። ጽጌሬዳ ደግሞ ከልጇ ጋር ሊጡን በደንብ ያቦኩልኛል። በጣም ባይቀጥን ጥሩ ነው፣ መካከለኛ ቀጭንም ወፍራምም የሆነ። እኔ ደግሞ ዶሮውን እጠብሰዋለሁ ማለት ነው። ቆንጆ አድርገን አቃመን ከጠበስን በኋላ በቂጣ ጠቅልለን ፍሬልዳ ይበላል። ከዛ ደግሞ ሰላጣ እንግዲህ በጣም የሚወደድ ምግብ ነው፣ በተለይ ለአዋቂዎች ጤናማ ምግብ ነው። ይሄ ምንድነው? ሰላጣ። እቺ ምንድናት እዚህ ውስጥ ያለችው? ቆሎ። በቆሎ አን ያያት አይገርምም? እሺ ለብቻ ለብቻ። ይሄስ? ካሮት። ግን የተቆረጠ ቲማቲም ነው። በነገራችን ላይ ከላይ ካሮት አለ። ይቺ ምንድናት? ስትሮበሪ። በጣም ጎበዝ። እዚህ ውስጥ በጣም ብዙ ቦሎቄ ብሮኮሊን አለበት። ይሄን ደግሞ በኋላ ላይ እዚህ ጋር ሞስታጅ አለ። እሱን ቀላቅለን እኔና ጽጌሬዳ ሰላጣ በጣም ነው የምንወደው እንበላለን። ለፍሬልዳ ደግሞ ምንድነው የምንሰራለት? ዶሮ ነው የምንሰራው። ግን ራስን የምታቦካው እሺ ፍሬልዳ? እሺ በለኝ አሁን ትኬት። በነገራችን ላይ ልጆቻችን ሲሰሩ እንዲበላሻል። እንዲህ ሲበላሽ ግን ልጆቻችን ጋር የምናሳልፈው ጊዜ ነውና ትልቁ እንትን ማለት የለብንም። አቆሸሹት ምናምን ማለት የለብንም። አይኔ አንበሳ። ጎበዝ ጎበዝ። ኢትዮጵስ ደስ ይላታል። ትንሽ እያደረግሽለት ጎበዝ። ይሄ ምንድነው? ጎበዝ ጎበዝ። ፍሬልዳ ጎበዝ። ሊጥ እያቦካልን ነው እንግዲህ ዛሬ በበዓል ቀን እንዲህ የሚያግዛችሁ ልጅ ማግኘት በእውነት በጣም መታደል ነው። መጥበሻዬን አግላለሁ። ትንሽ ጨውን ጨምር። መጥበሻችን እንዲግል ምን እናደርጋለን? ትንሽ ዘይት እናደርግበታለን። በበዓል ቀን እንዴት ነው ከልጅሽ ጋር የምታሳልፊው በዓሉን?
ያው እንግዲህ የበዓል ቀን እንደማንኛውም ኢትዮጵያዊ ሰብሰብ ብለን ከቤተሰብ ጋር ነው የምናሳልፈው። ያው በዓል የሚመስሉ ነገሮችን ምግቦችን እናቀርባለን። ብዙ ጊዜ የበዓል ቀን ለልጆቻችን የሚሆን በርበሬ ይበዛበታል፣ ቅባት ይበዛበታል፣ ቅቤ ይበዛበታል። ለፍሬልዳም የሚሰራለን። አዎ ለሱ አልጫ ዶሮ እንሰራለታለን። አዎ ዶሮ ያውቃል። ዶሮ እንዲጸዳ በደንብ መታጠብ አለበት። ደንብ ታጥቧል ዶሮአችን። ይኸው በጣም ቆንጆ ነው። እስቲ ትበል። ቆንጆ ነው። ደስ ይላል። ጠቅ አድርገን ነው የምንከተው፣ ምክንያቱም ቂጣው ጋር ስለምንጠቀልለው በደንብ ቋንቋው ሲጎበዝ በደንብ ጎበዝ ነው። ይሄ እኮ ሚጥ አይደለም። ይሄ ምንድን ነው? ሚጥማ ይሄ ሊጥ ነው። ይሄ ዱቄት። ይሄ ምንድን ነው? ይሄ ዱቄት ነው። በነገራችን ላይ ልጆች ማብካት በጣም ነው የሚወዱትና እኔ አንዳንዴ ረጅም ጊዜ ልጄን እንዲይዝልኝ ምን ነበር ማድረገው እንዳቦካ ውሃ የሚታጠብ ነገር እንዲያጥብ አደርጋለሁ። በጣም ጥሩ። አሁን ጨረስን አይደል? እኛ የነ ጽጌረዳ ሊጥ እስኪያልቅልኝ ድረስ እኛውን ወደ መጥበሻው አደርጋለሁ። ትንሽ ቅመም እናደርግበታለን። በርበሬ ብቻ ልጆቻችን እንግዲኛል እናስተምራቸው። እነሱ ይሄ ይሁዳ አይሁዳ አያውቁምና ፍሬልዳዬ ይሄኛው ያቃጥላል። እሺ ትንሽ ግን መብላት ይቻላል ከምግብ ጋር። እሺ መጥበሻችን እየጋለ ነው። አሁን በደንብ ወጥ ይላችሁ ያቦኩትን እንዴት እንደዚህ ያለው ነው። አርባት ኪዳን በልብላ ሊጡን ቀንሰው መጀመሪያ ፍሪዝ ያቦካው ምን እናደርጋለን? እንጠፈጥፈን። እስኪ አሁን የተደረሰቱኝ ያላችሁ በጣም ነው የማመሰግነው። በእውነት በጣም አለስልሳችሁ ነው ያቦካችሁት። በጣም እኛም በጣም እናመሰግናለን። ይሄኛውን አሁን ጋግረዋለሁ። ያቦካችሁ አመሰግናለሁ። አንድ መኪና በሃይዌይ ላይ መብራት ሳያበራ መንገድ መብራት ሳያበራ መንገድ እየሄደ ጥቁር በሬ ልክ ሲያገኝ አቆመ። እንዴት አይቷል? መብራት ሳያበራ እየሄደ ነው። ሲጀመር መብራት ሳያበራ እንዴት ይሄዳል ነው? ሳያበራ ሲሄድ ጥቁር በሬ ሲያገኝ አቆመ። እንዴት ታየው? መጥበሻዬ ላይ ዘይት ትንሽ አደርጋለሁ። አንድ ባለመኪና መብራት ሳያበራ ሃይዌይ ላይ የነዳ ልክ ጥቁር በሬ ሲያገኝ አቆመ።
መብራት ሳያበራ ጥቁር በሬ እንዴት አይቶ ማቆም ቻለ? እንዴት ታየው? ወደ መኪናው ገብቶበት ምናልባት አይኑን አይቶ አይደለም። አሁንም ሀገር ልስጥሽና እንግዲህ የዞርሽ ተዝናኝ እንጂ የዞርሽ ተዝናኝ። ሐዋሳ ሄጄ ምን አጥቼ ሁሉ በእጄ ሁሉ በደጄ ሐዋሳን በዚህ ዓመት ሄደናል። መልሱ መብራት ሳያበራ መኪናውን ይዞ እየሄደን ያሉት አይደለ? ምክንያቱም ቀን ነበረ። ቀን ሰው ለምን መብራት ያበራል? ኢትዮጵስ እኮ ልትመጣ ነው። ኢትዮጵስ ስትመጣ ምን ትላታለህ? አዎ እዚህ ትምጣ ምን ትላታለህ? ዳኔ ፈራ ኢትዮጵስ ስትመጣ ነው። ይጣ ሳንዱች ነው። እዚህ እንትን ውስጥ እንከተዋለን። ሰላም እንዴት ናችሁ? እንኳን አደረሳችሁ። ናስቲ ቅፍል አድርግህ። እንዴት ነህ? ደህና ነህ? ደህና ነህ? ስም ማን ነው? ኤልታ እንኳን አደረሳችሁ በላቸው እስቲ ጓደኞቼ። ምግባችንም ደርሷል። ኢትዮጵያ ዋው በጣም ነው የሚያምረው። አማንን ለማሳመር ብንፈልግ ትንሽዬ እዚች ጋር ማድረግ እንችላለን። እዚች የላም በረት አንቺ ነበር። እሺ ገበግ ከዛስ በጉ ምን አለ? በአለ ከዛስ ከዛ ከዛ ሄዶ ምን አረገ? የሰው ቤት ገባ። ከዛስ ከዛ ነድቶ እሺ እዚህ ጋር መጣ። ከዛስ ከዛ ይሄን መነካው። ያኛው መሶቡን ነካው። ከዛስ ከዛ ይሄንንም ይዞ መጣ። ከዛስ ከዛ ገግፎ እዛ ጋር እንኖርን ሶፋን እዘጋ ሶፋ ሰበረ። ከዛ ተገረፈ። ማን ገረፈው? በጉ ከዛስ ከዛ እዛ ሄደ። በጣም ይገርማል። ኢትዮጲስዬ ወይ አንድዬ ያቦኩት እነሱ ናቸው። ልጇን እንግዲህ እስቲ ጽጌረዳ ትቅመስና ካፍሬልዳ እንካስኪ እስቲ ቅመሰው። እንዴት ነው? በጣም ዳፋ። እስኪ በእውነት እንዴት ነው? ይጣፍጣል? እንግዲህ ዛሬ በዓል ነው። ሰብሰብ ብላችሁ እየተመለከታችሁን ትገኛላችሁ። እንግዲህ በዓል ላይ የሚጣፍጥ ነገር፣ ጣፋጭ ነገር፣ ቅባት ነገር ማብዛት የለባችሁም። ከዛ ይልቅ ከተቻለ እንደዚህ አይነት ቀለል ያሉ ምግቦችን አዘጋጅተን ሰርተን መመገብ ቢኖርብን እላለሁ። ከልጆቻችንም ጋር አዝናኝ የሆኑ ጊዜያቶችንም እናሳልፋለን። በድጋሚ እንኳን ለገና በዓል አደረሳችሁ እላለሁ። ማነው የሊጥ ያቦካው? አንተ ነህ? በጣም ጎበዝ፣ አጨብጭቡለት። እንዴት ነው ታዲያ? ይጣፍጣል? የቱ ላይ? እዛ ውስጥ ከተታችሁት? ከዛስ በሰለ? በጣም የሚጣፍጥ ምግብ ነው የሰራነው። አንድነት ወደድሽው? አንቺና ቤቢ ናችሁ በደንብ የሰራችሁ። ዛሬ በገና በዓል የምን እንብላ ፕሮግራም ላይ ስለተጋበዝን እኔና ልጄ ፍሬልዳ በጣም ነው የምናመሰግነው። ከኢትዮጵስም ጋር ከአንቺም ጋር ስላሳለፍን በጣም ደስ ብሎናል። ያው ምን እንብላ ፕሮግራም ወላጆች ከልጆች ጋር ጥሩ ጊዜ የሚያሳልፉበት አብረው ጊዜ እንዲያሳልፉ የሚጋብዝ ፕሮግራም ነው። የዚህ ፕሮግራም አካል ስለሆንም በጣም ነው ደስ ያለን። በጣም ነው የምናመሰግነው። እኛም በጣም ነው የምናመሰግነው። ዛሬ እንግዲህ የገናን በዓል ምክንያት በማድረግ እናትና ልጅ እኛ ጋር ጋብዘናል። በጣም ነው ደስ ያለን። ጽጌረዳ ፍሬልዳም እዚህ መጥታችሁ ከሌላ ምግብ ስለሰራችሁ
ምን እንብላ በሚለው ፕሮግራም ላይ አብራችሁ ስለቆያችሁ ከልብ እናመሰግናለን። የዚህ ፕሮግራም ዋናው ዓላማ ልጆቻችንን ምግብ እየሰራን ስራ ማስለመድ፣ ከልጆቻችን ጋር ጥሩ ግንኙነት፣ ጥሩ ነገር እንድናወራ፣ ልጆቻችንን እንድናውቃቸው አንዱ መንገድ ነው። ምክንያቱም ምግብ ስናበስል ረጅም ጊዜ ነውና የምንቆየው ልጆቻችንን ማሳተፍ እንችላለን። ፍሬልዳና ጽጌሬዳ እኛ ጋር መጥተው በጣም ደስ የሚል ጊዜ አሳለፍን። ሊጡን አቦካልን። ታዲያ በጣም ደስ ብሎኛል። አንደኛ ስራ ፍሎልኛል። ፍሬልዳ አመሰግናለሁ። እሺ ሁለተኛ ምግቡን ወደውልኛል። ለበዓል ደግሞ ዶሮ መግዛታችን አይቀርምና ለልጆቻችን ቅባት ያልበዛበት፣ ቅመም ያልበዛበት፣ በርበሬ ያልበዛበት ነገር ሁሉንም የተመጣጠነ ነገር አድርገን እንዲህ ልንሰጣቸው እንችላለን። ግን አብረናችሁ ጊዜ ማሳለፍ እንችላለን። በየቤታችሁ ሆናችሁ ይህን ልዩ የገና በዓል ፕሮግራማችን የምትከታተሉ የገናን በዓል የምታከብሩ ቤተሰቦች በሙሉ እንኳን ለገና በዓል በሰላም አደረሳችሁ እንላለን። ሳምንት ከሌሎች ፕሮግራሞች ጋር እንገናኛለን። ቻው ብለን ሰላም